ባለፉት ጥቂት ወራት የተለያዩ ሀገራት መሪዎችና ከፍተኛ ዲፕሎማቶች ወደ ኢትዮጵያ ተመላልሰዋል። መሪዎቹ በኢትዮጵያ አስተናጋጅነት በተካሄዱት ትላልቅ ዓለም አቀፍና አህጉር አቀፍ ጉባኤዎች ለመሳተፍ እንዲሁም ከኢትዮጵያ ጋር ያላቸውን ወዳጅነት ለማጽናት ነበር አዲስ አበባ የተገኙት። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በአፍሪካ ምድር ለመጀመሪያ ጊዜ በኢትዮጵያ በተካሄደው የኢጣሊያ አፍሪካ ሁለተኛው ጉባኤ ላይ ለመሳተፍ አዲስ አበባ ነበሩ። የተለያዩ የአፍሪካ ሀገራት መሪዎችም በዚሁ ጉባኤና በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ከነዚህ ሀገራት መሪዎች ጋር ከጉባኤዎቹ ጎን ለጎን ውጤታማ የሆኑ የሁለትዮሽ ስብሰባዎችን አድርገዋል። የቱርክየው ፕሬዝዳንት ረጀብ ጣይብ ኤርዶዋን እንዲሁም የእስራኤሉ ፕሬዝዳንት አይዛክ ኤርዞግም በቅርብ ጊዜ ውስጥ ወደ ኢትዮጵያ የመጡ የሀገራት መሪዎች ናቸው። መሪዎቹ ከጠቅላይ ሚኒስትር አብይ አህመድ ጋር ቀጣይነት ባላቸው የንግድና ኢንቨስትመንት ትብብሮች እንዲሁም ቀጠናዊ ሰላምና መረጋጋትን በተመለከቱ ጉዳዮች ላይ ውይይት አድርገዋል። በተጨማሪም የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው፣ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን፣ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳኡድ፣ የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ቡት ናህያን አልናህያን ባለፉት ጥቂት ወራት አዲስ አበባን ከረገጡ የሀገራት ከፍተኛ ዲፕሎማቶች መካከል ናቸው። ባለፉት 2 ወራት መሪዎችና ዲፕሎማቶች አዲስ አበባን ማዘውተራቸው ኢትዮጵያ በዓለም አቀፉ ፖለቲካ ተፈላጊነቷ ለማደጉና ተሰሚነቷ እየጨመረ ለመሆኑ ማሳያ ነው። ሁኔታውን ከዓለም አቀፉ የኃይል አሰላለፍ አኳያ በተለያየ መልኩ ልንመለከተው እንችላለን። የመጀመሪያው ቀጠናዊ ተጽዕኖ ፈጣሪነት ነው። ኢትዮጵያ በአፍሪካ ቀንድ ያላት መልክዓ ምድራዊ አቀማመጥ ወሳኝ መሆኑና በቀጠናው ያላት ተሰሚነት የዓለም አቀፉ ማህበረሰብ የስበት ማዕከል አድርጓታል። በሌላ በኩል በአፍሪካ ቀንድና በቀይ ባህር ቀጠና ያለውን የጸጥታ ስጋት እንዲሁም አለመረጋጋት ለማርገብ ዓለም እምነት የሚጥልባት ሀገር ለመሆኗ የመሪዎችና የዲፕሎማቶች በተደጋጋሚ ወደ ኢትዮጵያ መምጣት አመላካች ነው። ሁለተኛው የኃይል አሰላለፍ ሽግግር ነው። አሁን ባለው የዓለም ፖለቲካ ምዕራባውያኑ ኢትዮጵያ ወደ ምስራቁ ጎራ ልታደላ ትችላለች በሚል ስጋት ግንኙነታቸውን የበለጠ ለማጠናከር ፍላጎት እንዳላቸው ይታያል። ከፍተኛ ዲፕሎማቶቻቸውን ወደ ኢትዮጵያ በመላክ አጋርነታቸውን ለማረጋገጥ የሚሞክሩትም ለዚሁ ነው። የኢትዮጵያ የብሪክስ አባልነትን ተከትሎ እንደ ቻይና፣ ሩሲያና ህንድን የመሳሰሉ የምስራቁ ጎራ ሀገራት ኢንቨስትመንታቸውን ለማስፋትና ኢትዮጵያን እንደ አፍሪካ መግቢያ በር ለመጠቀም የጀመሩት ግንኙነትም የኢትዮጵያ ተፈላጊነት ከፍ የማለቱ ሌላኛው ማረጋገጫ ነው። የኢኮኖሚና የንግድ መስመር ቁጥጥር ደግሞ ሌላኛው ማሳያ ተደርጎ ይወሰዳል። ኢትዮጵያ ለቀይ ባህር ያላት ቅርበትና በባህሩ ላይ ተዋናይ ለመሆን እያደረገች ያለችው ጥረት የሀያላኑን ሀገራት ትኩረት እንድታገኝ አድርጓታል። ኢትዮጵያ ይህን የባህር በር ፍላጎቷን ማሳካት ከቻለች አሁን የጀመረችውን የብልጽግና ጉዞ በማረጋገጥ ኢኮኖሚዋን ፈርጣማ እንደምታደርገው እሙን ነው። ይህ ደግሞ ከኢትዮጵያ ጋር የንግድ ልውውጥ ለማድረግ እንዲሁም ግዙፉን የገበያ አቅሟን ለመጠቀም የሀገራትን ቀልብ ስቧል። አራተኛው ነጥብ ሁለገብ ግንኙነት ላይ መመስረቷ ነው። ኢትዮጵያ ከሁሉም ወገን ጋር ሚዛኑን የጠበቀ ግንኙነት ለመመስረት የምታደርገው ጥረት ብሔራዊ ጥቅሟንና ሉዓላዊነቷን አስጠብቃ እንድትቀጥል አስችሏታል። በዓለም አቀፍ መድረኮች ላይ ያላትን ተሰሚነትም ከፍ አድርጎላታል። በሁሉም ወገን ካሉ ሀገራት ጋር የጋራ ተጠቃሚነትን በሚያረጋግጡ የግንኙነት መስመሮች ውስጥ የምታደርጋቸው ስምምነቶች ደግሞ የዚህ መገለጫዎች ናቸው። አሜሪካና አውሮፓ በአንድ ወገን፣ ቻይናና ሩሲያ እንዲሁም ህንድን የመሳሰሉ ሀገራት ደግሞ በሌላ ወገን ከኢትዮጵያ ጋር ወዳጅነታቸውን ለማጥበቅ የመፈለጋቸው ሚስጥርም ይኸው ሚዛኑ ያላጋደለው አካሄዷ ነው። በአጠቃላይ ባለፉት 2 ወራት የታየው ሁኔታ ኢትዮጵያ በዓለም አቀፍ መድረክ ተፈላጊነቷ በከፍተኛ ሁኔታ ማደጉን ይነግረናል። ይህ ተፈላጊነት ደግሞ በቀጣይ በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የሚኖራትን የውሳኔ ሰጭነት ሚና ያሳድጋል። ብሔራዊ ጥቅሟንና ሉዓላዊነቷን በተመለከቱ ጉዳዮች ላይም የመደራደር አቅሟን ከፍ ያደርገዋል።